ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾቻችን ይህ የመሃል ሚዲያ መረጃ ሰዓታችን ነው ከመረጃዎቹ ጋር እኔ ሊዲያ ሰለሞን አብሬያችሁ ቆያለሁ በቅድሚያ አበይት ነጥቦችን እነሆ በአዲ ሀገራ የተደቀነው ሰብአዊ ቆስ አርሚ 35 በንጹሃን ላይ የሚያካሂደው አረመናዊ ጥቃትና ዘረፋ ተባባሰ ህወሓት ወልቃይትና ራያ በኃይል ለመቆጣጠር በፋኖ ላይ አዲስ ጦርነት ማወጁ ተሰማ አርሚ 13 ሙሉ በሙሉ ለመንግስት እጁን ሰጠ ከውጪ የኬንያው ፕሬዝዳንት ዊሊያም ሩቶ ከአፍሪካ አራተኛ እንዲሁም ከዓለም 10ኛ ሀብታም ፕሬዝዳንት መሆናቸው ተገለጸ እስከ ዝግጅቶቻችን ፍጻሜ ድረስ አብራችሁን ከቆያችሁ እነዚህና ሌሎች ዝርዝር መረጃዎች የምታገኙናል ከአፍታ ቆይታ በኋላ ወደ መረጃዎች የማልፍ ይሆናል እስከዚያው ሚዲያውን ሰብስክራይብ መረጃውን ላይክ እና ሼር ያድርጉ በአዲ ሀገራ የተደቀነው ሰብአዊ ቆስ አርሚ 35 በንጹሃን ላይ የሚያካሂደው አረመናዊ ጥቃትና ዘረፋ ተባባሰ በአዲ ሀገራና በአካባቢው የሚንቀሳቀሱ የአርሚ 35 አባላት በንጹሃን ዜጎች ላይ የሚፈጽሙትን እንግልት የንብረት ዘረፋና የጾታ ጥቃት አባብሰው መቀጠላቸው ከአካባቢው የተገኙ መረጃዎች አመላከቱ ድርጊቱ ከውጭ አካላት በተሰጠ መመሪያ መሰረት እየተፈጸመ የሚገኝ መሆኑ የተገለጸ ሲሆን በጠራራ ፀሐይ በህዝብ ንብረትና በሴቶች ላይ እየደረሰ ያለው ጥቃት ከፍተኛ ሰብአዊ ቆስ መፍጠሩ ተጠቅሷል ድርጊቱ የአካባቢውን ህዝብ ህልውና አደጋ ላይ የጣለና እጅግ አረመናዊ እንደሆነ የጠቆሙት መረጃዎች ቡድኑ ለጊዜው ጥቅም ሲል ህዝቡን ለፖለቲካ አጀንዳ ማስፈጸሚያ እያደረገው ይገኛሉ ሲሉ ይከሳሉ እየደረሰ ያለው በደልና እንግልት በአካባቢው ህብረተሰብ ላይ ከፍተኛ ስጋትና አደጋ ደቅኖ እንደሚገኝ ተገልጿል አርሚ 13 ሙሉ በሙሉ ለመንግስት እጁን ሰጠ በሸሬና በኩል በተሰነዘረው ከፍተኛና ብርቱ ጥቃት ምክንያት የህወሓት አርሚ 13 አባላት ሙሉ በሙሉ መሳሪያቸውን አስቀምጠው ለመንግስት እጃቸውን መስጠታቸውን የደረሱን አስቸኳይ መረጃዎች አመላክቷል የታጣቂ ቡድኑ የውጊያ መዋቅርና የማጥቃት አቅም በከፍተኛ ሁኔታ በመዳከሙ ምክንያት የተሰጣቸው ወታደራዊ ተልእኮ መቀበል ባለመቻላቸው በሰላማዊ መንገድ እጃቸውን ለማስረከብ ተገደዋል ይህ አርሚ 13 ሙሉ በሙሉ እጁን መስጠቱ በግንባሩ ላይ የነበረውን አጠቃላይ የኃይል ሚዛን ያቃወሰ ሲሆን በሌሎች የታጣቂ ቡድኑ ክፍሎች ላይም ከፍተኛ የስነልቦና ስብራትና ስጋት ፈጥሯል በሌላ በኩልም የህወሓት ታጣቂዎች እንቅስቃሴያቸው በኤርትራ በኩል ድጋፍ እንደተደረገለትና በመጨረሻም ለመከላከያ ሰራዊት እጃቸውን እየሰጡ መሆናቸው ተነግሯል በኮር 32 አርሚ 13 ክፍለ ጦር እርደ ትግራይ የኃይል መሪ የነበሩት አደራ ነጋሽ እንደገለጹት ከአድሚኒቲ ተነስተው በኤርትራ መኪናዎች ታጅበው እስከ ኢትዮጵያና ሱዳን ድንበር መጓዛቸውን አረጋግጧል በኋላም በነበረው ውጊያ እጃቸውን ለመከላከያ ሰራዊት መስጠታቸውና በአሁኑ ወቅት በጥሩ ሁኔታ እንክብካቤ የተደረገላቸው መሆኑን ገልጿል ታጣቂዎቹ የሰጡትን ሙሉ ቃል ይህንን ከተናገሩት የኃይል መሪ የተወሰደውን የቪዲዮ ምስል በሚከተለው ዘገባችን እንመልከት የዛኔ ሴቶች ነበሩ አንድ መኪና ነበረች በርካታ ሴቶች ደክመው ስለነበር በዛ በጀልባ ማለት ነው የሱዳን ጀልባ ማለት ነው ይዟቸውን ተሻገረን ሐምሌ 25 ከጧቱ 11 ሰዓት ተኩል በስተግራችን በኩል የነበረው በርጌስ 3 የሚባለው ተኩስ አሰማን ፌደራል መንግስት ደግሞ አጽፋው ለመመለስ ያው ሁኔታውን አይቶ ተቀጣጠለ ውጊያው በዛ ቀጠለ ማለት ነው የተወሰነ ህወሓት ወልቃይትና ራያን በኃይል ለመቆጣጠር በፋኖ ላይ አዲስ ጦርነት ማወጁ ተሰማ ጀነራል ዮሐንስ መዲድ በቅርቡ ባደረጉት ስብሰባ የፋኖ ኃይል በአካባቢው ካሉ ቦታዎች በፍቅር መውጣት ካልፈለገ ኃይል መጠቀም ግድ እንደሚልና ከፋኖ ጋር ጦርነት ሊደረግ እንደሚችል አመላክቷል ህወሓት የትግራይ ድንበር ከምዕራብ እስከ ተከዜ ከምስራቅ እስከ አሉሃ እንዲሁም በደቡብ እስከ ቆቦ ድረስ እንደሆነ በመግለጽ በአማራ ክልል በሚንቀሳቀሰው ቡድን እንቅስቃሴውን እንዲደግፈው ሰፊ ቅስቀሳ እያደረገ ይገኛል ምንም እንኳን የጎንደርና የወሎ ፋኖ አባላት ይህን እንቅስቃሴ በስፋት እየተቃወሙት እንደሆነ ቢነገርም የቡድኑ ዋና ዓላማ ወልቃይትንና ራያን በኃይል ዳግም ለመቆጣጠር እንደሆነ የተለያዩ አካላት ይናገራሉ ጀነራል ዮሐንስ መዲድ በወሎ የሚንቀሳቀሰውን ታጣቂ ከዋጃና ጡሙጋ በሚያስወጣበት ሁኔታ ላይ ባደረጉት ስብሰባ ያነሱት ሐሳብ በአካባቢው አዲስ የጦርነት ስጋት ደቅኗል ተብሏል የህወሓት አመራሮችና አዛዦች በተለያዩ አጋጣሚዎች ከፋኖ ኃይል ጋር ሊኖር የሚችለውን ግጭት አስመልክቶ የሚያደርጋቸው ንግግሮች በአካባቢው ያለውን የጸጥታ ሁኔታ የበለጠ አሳሳቢ አድርጎታል ሲል ዘገባው ያመላክታል ወታደራዊ አዛዥ ወድም በይተይ ለፋና አዛዥ ምሬ ወዳጅ ጽኑ ማስጠንቀቂያ መልእክት ማስተላለፋቸው ተገለጸ ኃይለ ሥላሴ ግርማይ ወይም ወድም በይተይ በሚል የሚታወቁት የህወሓት ወታደራዊ አዛዥ በራያ ዋጃና ጥሙጋ አካባቢዎች ለሰፈረው የፋኖ ኃይል መሪ ለምሬ ወዳጆ አጣዳፊ ማስጠንቀቂያ ማስተላለፋቸው ተዘገበ የቀረቡት መረጃዎች እንደሚያመላክቱት አዛዡ በእነዚህ አካባቢዎች የሚገኙ የፋኖ ኃይል በአስቸኳይ ለቀው ወደ ደቡብ ወሎ እንዲንቀሳቀስ ጥብቅ ትዕዛዝ አስተላልፏል ቀደም ሲል በነበረው የሰሜኑ ጦርነት ወቅት ወድም በይተይ
በወሎ አካባቢዎች ወታደራዊ እንቅስቃሴዎችን በመምራት በህዝቡ በትምህርት ቤቶች በሆስፒታሎች እና በፋይናንስ ተቋማት ላይ ከፍተኛ ውድመትና ጉዳት በማድረስ እንደሚከሰሱ የሚታወስ ነው። አሁን ላይ ደግሞ በአካባቢው እየታየ ያለውን አዲስ ወታደራዊ እንቅስቃሴ ተከትሎ ቀደም ሲል የፈጸሙትን መሰል ድርጊቶች ለመድገም ያለመ አቋም ይዘዋል ሲሉ የአካባቢ ምንጮችና ታዛቢዎች ስጋታቸውን እየገለጹ ይገኛሉ። ከዚህ ቀደም በነበሩት ወቅቶች ጆን መዲድና ካሳይ መኮንን የተባሉ ለምሬ ወዳጆና ለቡድናቸው ተመሳሳይ ማስጠንቀቂያዎችን ሲያስተላልፉ እንደነበር ይታወሳል። በአሁኑ ወቅት ደግሞ በዋናነት በአካባቢው ታሪካዊ ጠላትነትና ከከባድ ውድመት የሚከሰሱትን ወዲም በይተይ በይፋ አዛዡ ምሬ ወዳጁን ውጥረት ውስጥ የሚከት አማራጭ የሌለው ማስጠንቀቂያ መስጠታቸው ተጠቅሷል። በጉዳዩ ላይ አስተያየታቸውን የሰጡ አካላት እንደገለጹት ምንም እንኳን የተወሰኑ ወታደራዊ ወይም ፖለቲካዊ አመራሮች ምሬ ወዳጆ እና የበለጠ ሸጋውን ጨምሮ ከዚህ ቀደም በወሎ ህዝብ ላይ የደረሱትን ጥቃቶችና ግፎች ዘንጊ ቢመስሉም የወሎ ህዝብ ግን የደረሰበትን በደልና ውድመት አይረሳውም። በአሁኑ ወቅት የተላለፈው አዲስ ወታደራዊ ማስጠንቀቂያም በአካባቢ ላይ አዲስ ውጥረትና የስጋት ደመና ደቅኖ ይገኛል። የዶክተር ቴድሮስ አድሃኖም የሰላም ጥሪ ህወሓትን ከውድቀት ለማዳን የተደረገ ስልት ነው በሚል በብዙሃኑ ዘንድ ከፍተኛ ትችትና ጥርጣሬ አስተናገደ። በወቅታዊ የሀገራችን ሁኔታና በትግራይ ክልል ጉዳይ ላይ ከፍተኛ የመነጋገሪያ ነጥብ የሆነ አዲስ የፖለቲካ እንቅስቃሴ እየተስተዋለ ይገኛል። በህወሓት የስልጣን ዘመንና በትግራይ ህዝብ ላይ ይደርስ በነበረው መከራና ግፍ ወቅት ድምጻቸው ሳያሰሙ የቆዩት እንደ ዶክተር ቴድሮስ አድሃኖም ያሉ ግለሰቦች አሁን ላይ ያቀረቡት የሰላምና የፖለቲካ ውይይት ጥሪ በብዙሃኑ ዘንድ ብርቱ ትችትና ጥርጣሬን አስነስተዋል። ጥሪው ለትግራይም ሆነ ለጠቅላላው የኢትዮጵያ ህዝብ እውነተኛ ደህንነትና ሰላም በማሰብ የተደረገ ሳይሆን በወታደራዊና በፖለቲካዊ መስክ በእጅጉ የደከመውን የህወሓት ቡድን ከፍጹም ውድቀት ለማዳን ያለመ የተቀናጀ ጥረት እንደሆነ በርካታ ታዛቢዎችና የህብረተሰብ ክፍሎች ይናገራሉ። ህዝቡ የቡድንንም ሆነ የደጋፊዎችን ያለፈ ታሪክና የታክቲክ አካሄድ አጥብቆ የሚያውቅ በመሆኑ እንደነዚህ ያሉ በመገናኛ ብዙሃንና በዲፕሎማሲያዊ መንገድ የሚደረጉ የመደለያ ጥሪዎች የታሰበውን የህዝብ ድጋፍና ተቀባይነት ሊያገኙ አልቻሉም። በመሆኑ ይህ በቅርብ ጊዜ ፖለቲካና የዲፕሎማሲ እንቅስቃሴ በህዝቡ ዘንድ አመኔታን ያጣና የቡድኑን እድሜ ለማራዘም የተደረገ የመጨረሻ ሙከራ ተደርጎ እየተወሰደ ይገኛል። ለረጅም ጊዜ በተለያዩ ጫናዎችና ማሳቃየቶች ውስጥ አልፈናል የሚሉት የኮረም ከተማና የአካባቢ ነዋሪዎች አሁን ላይ የነበረባቸውን ስጋትና ፍርሃት በመስበር አደባባይ ወጥቷል። ነዋሪዎቹ እንደሚያስረዱት ህወሓት ህዝቡን በፍላጎቱ ላይ በግድ ወደ አዲስ የጦርነት ማዕበል ለማስገባት የሚያደርገውን ጫናና ማሳቃየት አይቀበሉትም። አሁን ላይ ያጋጠማቸው መታፈና ጫና በመቃወም ህዝቡ በቃን በማለት የደፈረበትና ድምጹን ባሰማበት በዚህ ወቅት ሰላም፣ መረጋጋትና ነጻነት እንዲሰፍን አጥብቆ ጠይቋል። ነዋሪዎቹ አደባባይ ወጥተው ያሰማቸውን የተቃውሞና የሰላም ጥሪዎች እንዲሁም ያጋጠማቸውን ገጠመኞች የሚያሳየው ሙሉ የቪዲዮ ዘገባ በሚከተለው ምስል ተከታተሉ። ግብርና ሚኒስቴር በ26 ሚሊዮን ብር ወጪ በመርአዊ ከተማ የዘመናዊ ትምህርት ቤት ግንባታ ጀመረ። የፌዴራልና የክልል ከፍተኛ የሥራ ኃላፊዎች የሰሜን ጎጃም ዞን መርአዊ ከተማ ተገኝተው ዘመናዊ የቅድመ መደበኛ ትምህርት ቤት ግንባታውን አስጀምረዋል። ትምህርት ቤቱ ከ26 ሚሊዮን ብር በላይ በሆነ በጀት በግብርና ሚኒስቴር የሚገነባ መሆኑ ተገልጿል። በተያዘው በጀት ዓመት በመርአዊና አዴት ከተማ 2 የቅድመ መደበኛ ትምህርት ቤቶች እንደሚገነቡም ተነግሯል። የሥራ ኃላፊዎቹ በመርአዊ ከተማ የተገነባውን የኮሪደር ልማት በመመረቅ በመገንባት ላይ የሚገኙ የህዝብ መሰብሰቢያ አዳራሽና ሌሎች የልማት ስራዎችንም ተዘዋውረው ተመልክተዋል። በከተማው የችግኝ ተከላ መርሃ ግብርም ተከናውኗል። በመርሃ ግብሩ የግብርና ሚኒስቴር ዴኤታ ፕሮፌሰር ኢያሱ ኤልያስ፣ በብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽህፈት ቤት ዲሞክራሲ ባህል ግንባታ ኃላፊ ዶክተር መስፍን አበጀን እና ሌሎቹ የግብርና ሚኒስቴር የክልል የዞንና የከተማ አስተዳዳሩ የሥራ ኃላፊዎች ተገኝተዋል። የኢትዮጵያ አየር መንገድ በሩሲያ የተቀመጠውን 45 ሚሊዮን ዶላር ማዘዋወር ተሳነው። በሩሲያና ዩክሬን ጦርነት ምክንያት በምዕራባውያን አገራት በተጣለው ማዕቀብ የተነሳ የኢትዮጵያ አየር መንገድ በሩሲያ የሚገኘውን 45 ሚሊዮን ዶላር ወደ ሌሎች የባንክ አካውንቶች ማዘዋወር አለመቻሉን ገለጸ። ይህ ገንዘብ አየር መንገዱን በውጭ አገራት ከሚያደርገው የቲኬት ሽያጭ መሰብሰብ ከቻለው አጠቃላይ 90 ሚሊዮን ዶላር ውስጥ አጋማሹን የሚሸፍን ነው። የአየር መንገዱ ቺፍ ኮሜርሻል ኦፊሰር አቶ ለማ ያዴቻ እንደገለጹት ቀደም ሲል በሞስኮ ከሚገኘው ሂሳብ በቀጥታ ወደ አሜሪካ
እንግሊዝ፣ የተባበሩት አረብ ኤምሬትስ፣ ጀርመን ወይም አዲስ አበባ ባንኮች ማስተላለፍ ይቻል ነበር። አሁን ግን እንደ ሲቲ ባንክ ያሉ ዓለም አቀፍ አጋር ባንኮች ከሩሲያ ባንኮች ጋር የሚደረግ የገንዘብ ዝውውርን በመከልከላቸው መደበኛ የባንክ እንቅስቃሴው ተቋርጧል። አየር መንገዱ ይህንን ገንዘብ ለማስለቀቅ ከኢትዮጵያ ውጭ ጉዳይ ሚኒስቴርና ከዲፕሎማሲያዊ ልዑካን ጋር ይሰራል። በሌላ በኩል በአዲስ አበባ የሚገኘው የሩሲያ ኤምባሲ ፕሬስ ሴክሬታሪ ሊዮኔል ባርዘኪየክ በጉዳዩ ላይ አስተያየት ከመስጠት ተቆጥቧል። በተያያዘ ዜና የኢትዮጵያ አየር መንገድ በኤርትራ ያጋጠሙትን ተመሳሳይ የቲኬት ሽያጭ ገቢን ወደ ሀገር የማስገባትና የገንዘብ ዝውውር ተግዳሮቶች ለመፍታትና አገልግሎቱን ለማስቀጠል ከኤርትራ የሲቪል አቪዬሽን ባለስልጣን ጋር ውይይቶችን ሲያደርግ መቆየቱ ይታወሳል። ከውጪ የኬንያው ፕሬዝዳንት ዊሊያም ሩቶ ከአፍሪካ አራተኛ እንዲሁም ከዓለም 10ኛ ሀብታም ፕሬዝዳንት መሆናቸው ተገለጸ። በያሆ ፋይናንስ ዘገባ ላይ የተመሰረቱ መረጃዎች እንደሚያመላክቱት የኬንያው ፕሬዝዳንት ዊሊያም ሩቶ የተጣራ ሀብት ወደ 400 ሚሊዮን የአሜሪካ ዶላር ገደማ ወይም ከ51.7 እስከ 52 ቢሊዮን የኬንያ ሼሊንግ ይገመታል። ይህ ስሌት ፕሬዝዳንት ሩቶን በዓለም አቀፍ ደረጃ በሀብትነታቸው ከሚጠቀሱ የፖለቲካ መሪዎች ተርታ ያሰለፋቸው ሲሆን በአፍሪካ ደግሞ ከቀዳሚዎቹ ሀብታም መሪዎች አንዱ ያደርጋቸዋል። የፕሬዝዳንቱ የሀብት ምንጭ በዋናነት በሪል ስቴት ዘርፍ፣ በግብርና፣ በሆቴል አገልግሎት እንዲሁም በፋይናንስና ኢንሹራንስ ኩባንያዎች ላይ ያደረጉት ሰፊ ኢንቨስትመንት መሆኑን ተጠቅሷል። ያው ተጠቅሶ ዜናው በተለጠፈበት የኤክስ ገጽ ስር ይህ በእውነት በጣም የሚያሳዝን ነው። በሚሊዮን የሚቆጠሩ ዜጎቻቸው በድህነት ውስጥ የማቀቁ የአፍሪካ መሪዎች ከፍተኛ ሀብት ሲያከማቹ ማየት ልብ ይሰብራል። ይህ ስለ ሙስና ተጠያቂነትና የህዝብ ሀብት አጠቃቀም ላይ ከባድ ጥያቄዎችን ያስነሳል። ኬንያ በስልጣን ላይ ያሉ አካላት ሀብት በሚያካብቱበት ወቅት ተራው ህዝብ እንዴት እንደሚሰቃይ ግልጽ ማሳያ ናት። አፍሪካ የሚያስፈልጋት በህዝባቸው ኪሳራ የሚበለጽጉ ሳይሆን የህዝብን ጥቅም አስቀድመው የሚሰሩ መሪዎች ናቸው የሚል አስተያየት ተመላክቷል። እስካሁን የነበሩ መረጃዎች ይህንን ይመስላል። ከመረጃዎች ጋር ሊዲያ ሰለሞን ነበርኩ። መልካም ጊዜ ይሁንላችሁ።